ኢየሱስ ክርስቶስ የታወቀ ሚሊዮነር ነበር የተንደላቀቀ ህይወት ነው የኖረው ኢምፒትድ ሂም ማይሰልፍ ብለው ራሳቸውን ባዶ ማድረግ እግራችሁን ፍላት አርጋችሁ መሬቱን እርግጥ አርጉት ሰውነታችሁ ተመቻችቶ ይቀመጥ አርምሞ ማለት ወደ ዋነኛው የህይወታችን ማዕከል ወደ ዝምታ መሄድ ነው ስፓይናል ኮርዳችሁ ቀጥ ይበል ሬክትድ ይሁን ይሄ ኢነርጂ በቀላሉ በሰውነታችሁ ውስጥ እንዲፈስ ይረዳችኋል ሰላምን ማስገባት ጭንቀትን ቀስ አድርጋችሁ ማውጣት ፍቅርን ማስገባት ፍርሃትን ማውጣት አርምሞና ሜዲቴሽን ሰማይና ምድር ናቸው እኛ ድሮ ሰላቢነት ምንለው የኩስ መንፈስ ይመጣና ሜንቶር ያደርጋዋል ለምሳሌ እናንተ መስታወት ስታዩ ምን እንደምታዩ አለኝ ፊቴን ነው አልኩት እኔ መቀመጫዬ ነው ያለው አይደል ሰይጣን አጥፊ ነው ሰይጣን ጠባቂ ነው ሰይጣን ነፃ አውጪ ነው እኛ እግዚአብሔርን አናቀም ነው የሚሉት በግልጽ ማነገረኝ ራቁት መሆኔን ሰይጣን አለ እንዴ ነገረኝ ራቁቴን መሆኔን ስለዚህ ነው እሱ ነው አምላክ የሚሉ ነው በግልጽ ነው አሁን ይላል ፕሮክሌም ማድረግ ይባላል አም ማግኒፊሸንት ምናምን ድንቅ ነኝ እኔ ድንቅ ነኝ ማለት ፈልጋላችሁ እኛ ድንቅ ነን ጠዋት የሚቀርብ የሰይጣን ጸሎት ቀን የሚቀርብ ለሰይጣን ማታ የሚቀርብ ለሰይጣን ጸሎት አለ አም ማግኒፊሸንት በል ማለት እኔ ሰይጣን ነኝ በል ማለት ነው በውበቱ የኮራው እኔ ነኝ አለ አየህ ስለዚህ ወደቅህ ይለዋል እና ያንን ነው እነሱ የሚያመጡልህ ቀጥታ ጂኒና ሰይጣን ነው ያለው ትልቁ ነገር ግን መጻፋቸውን በደንብ እየሸጡ እነሱ ሚሊዮነሮች ናቸው ቅድም ያልኩ ያ ሰው የአርምሞና ሜዲቴሽን እንዴት እንዳገናኘው አላውቅም ኤፍ ነው የሚያሰጠው ኤፍ እንደውም ጥሩ ነው ኢንኮምፕሊት ነው የሚያስብለው ምክንያቱም የሰውየውን ሐሳብ እንዴት የኔ ሐሳብ ብለህ ታቀርባለህ ሰላም ተለውላችሁ ምድረስ ፍቅረ ገብርኤል ነኝ ዛሬም በሌላ ቪዲዮ ተገናኝተናል ላለፉት 3 ሳምንታት ተከታታይ ፕሮግራም ስንሰራበት የነበረውን የዮጋና የሜዲቴሽን ጉዳይ መምህር ዘበነ ለማ ዝምታቸውን ሰብረዋል በዚህ ፕሮግራም ላይ መምህር ዘበነ ለማ ችግር ያለባቸውና በዮጋና በሜዲቴሽን ስም አጋንንትን ያስመለኩ የሚያጭበረብሩ የሚያፈዙ የሚያደነዙ ሰዎችን መልእክትና ማስጠንቀቂያ አድርሰዋል እኔም ከዚህ በፊት በሰራውላችሁ ቪዲዮ ላይ ቃል የገባውላችሁን መጽሐፍ ሳንሱር አስደርጌ መውጣት ያለበትን የመጽሐፉን ፓርት እንዲወጣ አድርጌ አምጥቼላችኋለሁ ከዚህ በፊት እንዳደረኩላችሁ ኮሜንት ሴክሽን ላይ የቴሌግራም ቻናሌን ፒን አድርጌላችኋለሁ መጽሐፉንም የቴሌግራም ቻናላችን ላይ አስቀምጥላችኋለሁ ከዚህ በፊት እንደነገርኳችሁ ይሄ መጽሐፍ በዮጋና በሜዲቴሽን ውስጥ ያሉ ሰዎች መጽሐፍ ቅዱስን ጠምዝዘውና አጣመው የሚረዱበትና መጽሐፍ ቅዱስን የሚተረጉሙበት መጽሐፍ ነው መጽሐፉንም አንብቡት እስከ ቪዲዮ መጨረሻ ከኔ ጋር ቆዩ ብዙ ሰዎች ዮጋ አለ ለምሳሌ ጥሞናው ኢምፒትድ ሂም ማይሰልፍ ብለው ራሳቸውን ባዶ ማድረግ አይምሮን ባዶ ማድረግ የሚል አለ ባለፈው የሁለት ሰዎች ኢንተርቪው አይቼ ነበር አንዱ ኢንጂነር ጌታሁንና ሌላ አንድ ዶክተር ኤልያስ እሱ አርምሞ የሚል መጽሐፍ ጽፏል አንዴ ካንተ እዚህም አንድ 6 ዓመት በፊት ቀርቦ ነበር እንግዲህ የነበረው አርምሞና ሜዲቴሽን ሰማይና ምድር ናቸው እንዴት አርምሞ ብሎ እንደሰጠው አላውቅም አርምሞና ሜዲቴሽን በጣም የተለያዩ ነገሮች ናቸው ይለያያሉ ሜዲቴሽን የምትለው ምን ማለት ነው ሜዲቴሽን ለምሳሌ ሜዲቴሽን ማኒፌስቴሽን ኢንዲቪጁዌሽን እነዚህ ቢባሉ ቪዥዋላይዜሽን እነዚህ ቃላት ብዙ ሰው የሚያቸው በሊተራል ሚኒንጋቸው ነው ወደ ኒው ኤጅ ሙቭመንት ስትመጣ ግን የአዲሱ ዓለም ክርስትና ወይም የስበት ህግ ወይም ደግሞ the new thought የሚባሉት the new movement ወደሚባለው ሐሳብ ስትመጣ አሁን ለምሳሌ ማኒፌስቴሽን አሁን በነገራቸው ማኒፌስቴሽን ደስ ይላል ማኒፌስት ማድረግ ልትል ትችላል ቃሉን ማኒፌስቴሽን ማለት an occult phenomenon ማለት ነው ምን ማለት ነው ባጭሩ አስማት ማለት ነው ማኒፌስቴሽን እኛ ድሮ ሰላቢነት ምንለው የቤትን ለማቱን ሁሉ ጠቅልሎ ይወስዳል የምትለው ሰላቢ አለ የቤትን እናቶቻችን ጋግሮት እንዴ የት የደሚሉ ተሰልቧል የምትለው ነው ሰላቢነት ነው ማኒፌስቴሽን ብዙ ሰው አያውቀውም ዲክሽነሪ ላይ ማኒፌስቴሽን የመጀመሪያው ትርጉምና ኒው ኤጅ ሙቭመንት ውስጥ ያለው የተለያየ ነገር ነው ብዙ ሰው አያውቀውም ለምሳሌ ዮጋን አነሳን ሜዲቴሽን አንዱ ዮጋ ነው አይደል ሰው ዮጋ ሲያደርግ የሆነ ነገር ተቀምጦ ነው የሚጀምረው ዮጋ ሲያደርግ ሜዲቴት ያደርጋል ራሱን ባዶ ያደርጋል ከዛ ከማጋ ነው የሚገናኘው የሚለው ከባድ ነገር ነው ዮጋ ማለት ራሱ የቃሉ ትርጉም ምንድነው ዩኒየን ማለት ነው ቀንበር ማለት ነው ከማጋ ነው የምትቀናበረው ወይም የምትገናኘው የሚለውን ሰው ያውቀውም በእምነት ውስጥ አለ እኔ አንዱ የሪሊጂየስ ስተዲስ ፊሎሶፊ ስለሆነ የሁሉንም እምነቶች አጥንቻለሁ አንድ ሰው ልክ ዮጋ ሲጀምር ወዲያው ነው ኢሽታ ዲቫታ የተባለ ርኩስ መንፈስ ይመጣና ሜንቶር ያደርጋል ይላል እሱ ይናቅ
አየው መጽሐፉ ላይ ታገኘዋል ይሄ አሁን በእነሱ እምነት ነው ለምሳሌ ቡዲዝም ሂንዱይዝም ውስጥ ስንት አምላክ ነው ያለው እኛ ለምሳሌ ሞኖቴይዝም ምንለው ኮንሰፕት አለ አንድ አምላክ ምንለው ኮንሰፕት ማለት ነው ለምሳሌ አንድ አምላክ ሞኖቴይስቲክ ሪሊጂንስ የሚባሉ ሶስት ናቸው the major three religions ይባላሉ ክርስትና አለ የአይሁድ እምነት አለ የእስልምና እምነት አለ ኒው ኤጅ ሙቭመንት በተለይ እነዚህ ሶስቱን በሚችለው መድፍ ማፍረስ ነው ምክንያቱም ህብረት አይፈልግም አንድ ሰው ራሱ ነው መሆን ያለበት ወደ ራሱ ደረጃ ነው መምጣት ያለበትና ራስ ጊዜ መስጠት ይመስላል ራስን ማዳመጥ ታዲያ ከሌላ መንፈስ ጋር ተገናኝታ አይደለም ዮጋ እኮ የኢስተርን እምነት መገለጫ ነው ዮጋ ለምን አትሞክረውም አለኝ አንድ ጓደኛ አለኝ ዮጋ ያደርግ ነበር እና እንደዚህ ያው ለብቻው ቁጭ ብሎ ራስ ማዳመጥ ነው ጥሞና ነው ተብሎ የተጀመረ ነው በአምስተኛው ወሩ ግን መጥቶ የነገረኝ ነገር ይለያል እኔ ቁጭ ብዬ ቡና እየጠጣው ነፍሴ ከተማውን ትዞራለች አለኝ ይሄ ሰውዬ እየለቀቀ ነው ራምፓ ሲስተም ይባላል ከዛ ነፍስን ማውጣት ይችላል የሚለው ነው ከዛ ግን የበቃኝ ለምሳሌ እናንተ መስታወት ስታዩ ምን እንደምታዩ አለኝ ፊቴን ነው አልኩት እኔ መቀመጫዬ ነው ያለው አይደል ማኒፌስቴሽን ብሎ ምኞት ውስጥ ይገባል ምኞት ማለት ነው እንዳልኩ ሰላቢነትም ይሆናል አስማት ማለት ነው ማኒፌስቴሽን ለምሳሌ እንዳልኩ ሜሪያም-ዌብስተር ዲክሽነሪ ላይ ብታዩ dictionary.com ላይ ብትገቡ ሚኒንጎች የመጀመሪያ ሚኒንግ አለ ቀጥሎ ታገኘዋለህ ቀጥሎ የአስማት ክስተት ማለት ነው ስለዚህ መጀመሪያ የሚያደርጉት ቅድም እንዳልኩ የነዚህ ትልልቅ እምነቶችን ማጥፋት የሚል ነው ከዛ በኋላ ወደ ራስህ ወደ አንድነት ታመጣዋለህ ነው ብቻ ብዙ ነገሮች ትውልዱን ሊያጠፋ የሚችል አይነት ነው ብዙ አይገባውም አሁን ለምንድነው ቅድም እንዳልኩ ከቃሉ ጀምሮ ስታያቸው ለምሳሌ ስፒሪቹዋሊዝም መንፈሳዊነት ማለት አሁን እምነት ነው ስፒሪቹዋሊዝም ምንድነው ስፒሪቹዋሊዝም ብለህ ስትገባ ወደ ውስጥ ግን ይነግራል ከስፒሪቹዋሊዝም እምነት ቀጥሎ የምትነገር ንግግር አለች በአብዛኛው ወጣቶች ሊያውቁት ይችላሉ spiritual but not religious አይደለም መንፈሳዊ ነኝ ሃይማኖተኛ አይደለም መንፈሳዊ ነኝ እኔ እንደውም አንዴ የሆኑ ልጆች ሲያወሩ እዛ አጠገባቸው ስለነበርኩ ስጠይቃቸው ይሄንን ነገሩኝ ኛ እንትና ሃይማኖተኛ አይደለም ግን መንፈሳዊ ነን አሉ አሁን እነዚህ ልጆች አላወቁትም መንፈሳዊነት spiritualism ማለት ምን ማለት ነው spiritual but not religious ማለት ምን ማለት ነው ብለ ገብተ ብታየው መንፈሳዊነት ማለት ከርኩሳን መናፍስት ጋር መገናኘት ነው እንጂ ከእግዚአብሔር ጋር መገናኘት አይደለም በኒው ኤጅ ሙቭመንት ስለዚህ ሰዎቹ አያውቁትም ይሄንን ከማጋ እንደሚገናኙ ማለት ነው ራሳቸው ያደረጉት ይመስላቸዋል የሆነ መንፈስ ይመጣና ይቀላቀላል ራሳቸው የሰሩት ነው ይመስላቸው ድልይ ላይ ዝሆንና እንቁራሪት ይሄዳሉ አሉ ትልቅ ድልይ ላይ ከዛ ዝሆኑ እንትን ተነቃነቀ ድልዩ እና እንቁራሪት ነቀነቅ ነው አይደል አለችው እና በሷ መስሏታል አየው ይሄ እርኩስ መንፈስ መጥቶ ነው እዛ ውስጥ የሚዋሃደው ቅድም ያልከው ደረጃ ኒርቫና ደረጃ ይደርሳሉ ቻነልስ አሉ ይሄን እምነት የሚከተሉ ሰዎች እያደገ ሄዶ መጨረሻ ወደ ሉሲፈር ነው የሚደርሱት ለምሳሌ ኢንላይትመንት የሚለው ኮንሰፕት አሁን ቃሎች ላይ ነው ነገሮች ያሉት ይሄን እንግሊዘኛው መጽሐፌ ላይ ሙሉ በሙሉ ከነ እንግሊዘኛዎቹ ያስቀመጥኩበት ምክንያት አለ ዓመተ ምህረት ተጠቀም ራሱ የነሱን የተጠቀምኩት በጣም ብዙ ሪፈረንሶች እዛ ላይ ያስቀምጫለሁ የጻፍኳቸው ሪፈረንሶች ወጣቱ እንዲያየው በእንግሊዘኛ ነው ምክንያቱም እኛ ሀገር የለም እንደዚህ አይነት ነገር የተጻፈ በውጭው ዓለም ነው ያለው እና እዚህ ላይ የምትመለከተው ለምሳሌ እንዳልኩህ ትውልዱ ከቃላቱ ጀምሮ ስለማያቃቸው ቃሎቹ ደስ ስለሚሉ ነው እንጂ መንፈሳዊነት ሰይጣንነት ማለት ነው በእነሱ እምነት እና እዚህ ሀገርም ያሉ ለምሳሌ በዚህ አስተሳሰብ ውስጥ ድንገት የገቡ ሰዎች ይሄን ነገር የሚያውቁት አልመሰለኝም ለዚህ ነው መጽሐፉን የሚጻፍኩት የሚረዱት አይመስልም ይሄን ካወቀ አንድ ኢትዮጵያዊ እኔ እዛው ተተት ብሎ ይገባል ብያለሁ ሊኖር ይችላል ለምሳሌ ሉሲፈሪያኒዝም የሚባል እምነት አለ ሉሲፈርና ሰይጣኒዝም የሚባል እምነት አለ ሰይጣንነት ሳጥናኤላዊነትና ሰይጣንነትን ራሱ ዲፋይን አድርገውታል እኛ አሁን ሁለቱም አንድ ነው የምትለው እነዚህ አሁን እምነቶች ናቸው አሁን ሰይጣን ለምሳሌ እነሱ ይሄ ሉሲፈሪዝም ሶስት ነገሮች ናቸው ሰይጣን ለኔ የሚለው አንደኛ a destroyer ይላል ሁለተኛ a guardian ይላል ሶስተኛ a liberator ይላል
ይሄ ነው እኔ ማመልከው በቀጥታ ሉሲፈር ነው ማመልከው ይላል። በነገራችን ላይ ነጮች የሚከተሉት አሁን ኒው ኤጅ ሙቭመንት ከተከተለ ይሄ ነው ብሎ ነው የሚነግር። እዚህ ሀገር ስሰማ ግን ኢንተርቪው ላይ የገባቸው አልመሰለኝም። ወይም ደግሞ መሸፈን የፈለጉት ነገር ይኖራልና ሰይጣንን ነው የምትከተለው። ሰይጣን አጥፊ ነው፣ ሰይጣን ጠባቂ ነው፣ ሰይጣን ነፃ አውጪ ነው። እኛ እግዚአብሔርን አናቅም ነው የሚሉት በግልጽ። ማነገረኝ ራቁት መሆኔን ሰይጣን አለ እንዴ ነገረኝ ራቁቴን መሆኔን። ስለዚህ እኔ እሱ ነው አምላክ የሚሉ ነው በግልጽ ነው። ቅድም ያልኩ ኢንተርቪው ላይ ሳይ ያ ዶክተሩ የሚገልጻቸው ምሳሌዎች አገሮች ስካንዲኔቪያን ካንትሪስ ናቸው። ስካንዲኔቪያን ካንትሪስ የሚባሉት እነ ስዊድን፣ ኖርዌይ፣ እነ ዴንማርክ ናቸው። እነዚህ እዛ ፖዚቲቪዝም ደረጃ ደርሰዋል። ይሄ ሜታፊዚካሉን አልፈውታል። እግዚአብሔር አለ የሚለው የለም አሁን እነሱ ጋር የለም። አውሮፓ ብታይ በፐርሰንት እግዚአብሔር የለም ነው የሚለው። ራሱን ነው የሚያመልከው፣ ራሱን ነው የሚመለከተው፣ ወደ ራሱ ነው የሚመጣው። ስለዚህ የነሱ አጠቃላይ አስተሳሰባቸው ክርስቲያኒቲ ይሞታል የሚል አስተሳሰብ አለ። ሌሎች እምነቶች መሞት አለባቸው፣ መጥፋት አለባቸው ነው የሚለው። ከዛ ሁለቱ ኮንሰፕቶች አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው፣ ሰው ላይ የተመሰረተ ማለት ነው። ቴዎሴንትሪክ የሚለው ደግሞ ጋድ ሴንተርድ ነው፣ እግዚአብሔር ላይ የተመሰረተ። አሁን ለምሳሌ እነሱን በጠይቃቸው የሚመልሱልኝ አለ። በተለይ የኢትዮጵያ ቋንቋ በጠይቃቸው እዚህም ያሉት ይመልሱልኛል። እንዴት ዋላችሁ ብላቸው መልሳቸው ምንድነው? እግዚአብሔር ይመስገን። አሁን እዛ ያዩ ነው ያሉት በጠቅላላ አሁን በዚህ ሰዓት እንደምን ናችሁ ብላቸው ሁሉም እግዚአብሔር ይመስገን አሁን ያልከኝን አይደለም። ጉድ ሞርኒንግ ብላቸው ጉድ አፍተርኑን ብላቸው መልሳቸው ምንድነው? ጉድ ሞርኒንግ ነው፣ ጉድ አፍተርኑን ነው። የሆነ ሰው ስጦታ ቢሰጥህ እኛ ምንድነው የምንለው? እግዚአብሔር ይስጥህ እንላለን። ተመልከት። በዌስተርኑ ግን በአንትሮፖሴንትሪክ ኮንሰፕት አንድ ሰው አንድ ነገር ቢሰጠው ምንድነው መልሱ? ቴንክ ዩ አንተ ነው፣ ሴንተርድ ነው። እምነቱም አንተ ላይ ነው። ኢንዲቪጁዌቲንግ ማድረግ ነው። ይሄ እነ ካርል ዩንግ እንትን ነው፣ ኢንዲቪጁዌቲንግ ነው። በዚህ መልክ ነው እየመጣ ያለው። ስለዚህ የተመሰረተው ሰው ላይ ስለሆነ እዛ ጋር ምንድነው የማየው? ወደ ሰማይ የለም። ካየውም ደግሞ ዩኒቨርስ ነው የኔ አምነ። ዩኒቨርስን ሲጽፉት በካፒታል ዩ ነው የሚጽፉት። ለምን? ሰይጣን ነው ቀጥታ ይነግራል። ዩኒቨርስን አገኘ ማለት ይላል ዘ ሲክሬት የተባለው መጽሐፍ የሮዳ በርድ። ዩኒቨርስን አገኘ ማለት ወዲያውኑ ከጂኒ ጋር ተገናኘ ማለት ነው ይላል። ጂኒ ማለት ደግሞ ርኩስ መንፈስ ማለት ነው። ዩን ሲጽፍ ለምሳሌ you are God in flesh ይላሉ። in the flesh አንተ ራስህ እግዚአብሔር ነህ። ዩን ሲጽፉ በስሞል ላይ ጽፉት። at the middle of the sentence በእንግሊዘኛ የግራመር ሎ በአጻጻፍ ስልት መሃል ላይ ዩን ከጻፍክ ለኔ ወይም ለሌላ ሰው ስሞል ሌተር ነው። እነሱ በስሞል ሌተር አይጽፉም፣ በካፒታል ሌተር። በካፒታል ሌተር ደግሞ የሚጻፈው ለማን ነው? ሪስፔክት ነው፣ ለእግዚአብሔር ነው። ስለዚህ አንተ ነህ እግዚአብሔር ነው የሚለው በቀጥታ። በስጋ አምላክ አንተ ነህ፣ በስጋ መንፈስ አንተ ነህ ነው የሚለው። the secret የተባለው ወይም the new age movement the new age movement አጠቃላይ የሚነግርህ አንተ እግዚአብሔር ነህ፣ ሌላ እግዚአብሔር የለም የሚል ነው በሁሉም እንቅስቃሴዎች ላይና ይሄ መጽሐፍ መጀመሪያ ፊሎሶፊካል ባክግራውንዱን ነው የሚያሳየው። ከየት ነው የተጨመቀው? እንደ ጁስ ነው ኒው ኤጅ ሙቭመንት። ከዚህም ተወስዳለህ፣ ከዚህም ተወስዳለህ፣ ከዚህም ተወስዳለህ፣ ተጨምቀና ለወጣቱ ተሰጠዋለህ። ከዛ ወደዛ ፕራክቲስ ሲገባ እነሱ የሚሉት ዓለምን ኮንትሮል ለማድረግ ለምሳሌ በፖለቲካው የግሎባላይዜሽን እሳቤ እዛ ውስጥ አንድ ሰው ገብቶ አንድ ዓለምን ካደረገ እያንዳንዱ የራሱ አይነት አምላክ ነው የሚሆነው። ስለዚህ ራስህን መፈለግ ማለት እውነታን መፈለግና ወደ ሰማይ እግዚአብሔር አለ ብለህ አታይምና አንተ ራስህ እግዚአብሔር ነህ፣ አንተ ራስህ አምላክ ነህ ብሎ ወደዛ ያመጣል። ብዙ ሰዎች ግን ይሄን እምነት የሚከተሉ መጨረሻ ላይ በተለይ ወደ ኒርቫና ደረጃ እነዚህ ቻነሎችን ካለፉ በኋላ አብዛኛውን ጊዜ ውጭ ሀገር ራሳቸውን ያጠፋሉ። ካወቁት ደግሞ በትክክል እንደነጮቹ ያስቀምጡልህ። የምትገናኘው ከጂኒ ነው፣ ዮጋ ስትጀምር የምትገናኘው ከይዳም ነው ብለው ያስቀምጡልህ አሉ እኮ። በእኛ ሀገር ጠንቋዮች አሉ እኮ አይደለም እንዴ? ጠንቋይ ነኝ ብሎ ነው ያው የታወቀ ነው ይቀመጣል። ሰው ሄዶ የሚነጋገረው አውቆ ነው። እንደዚሁ ግልጽ መደረግ አለበት። ካላወቁት ግን ይሄ መጽሐፍ ትልቅ ሂንት ይሆናል ብዬ አስባለሁ። 10 ምክንያቶች አሉኝ የጻፍኩበት፣ እዛ ላይ አስቀምጫቸዋለሁ። ቅድም ያልከኝ የ5 ዓመት ልጅ አሁን ምን ይላል? ፕሮክሌም ማድረግ ይባላል። ማግኒፊሸንት ምናምን ድንቅ ነኝ ትላለህ። እንዴት ናችሁ ቢላቸው ድንቅ ነን ነው የሚሉህ። እግዚአብሔር ምናምንም አታነሳ። ግን በጣም አደገኛው ነገር ነው መሰለ ሰይፍሻ፣ ለሌሎቹም ለሁሉም እዚህም ላሉት አደገኛው ነገር የኒው ኤጅ ሙቭመንት ምን ያደርጋል መሰለ? ሲያለማመድ መጀመሪያ
በዛ ዩኒቨርስ በሚለው ቦታ ላይ እስላም ከሆንክ አላህን ክተት ወይ ሌላ ከሆንክ ክርስቲያን ከሆንክ እግዚአብሔርን ክተት ብቻ የምታመልከው ለምሳሌ ድንጋይም ከሆነ ድንጋዩን ክተተው በቃ አንተ የምትፈልገው ነገር እዛ ውስጥ አስገባይልና በዛ ነው የሚያለማመደው ስለዚህ መክተት ነው መተካት ይችላል ይሏል ግን መጽሐፉ ላይ አስቀምጨዋለሁ ጠዋት የሚቀርብ የሰይጣን ጸሎት ቀን የሚቀርብ ለሰይጣን ማታ የሚቀርብ ለሰይጣን ጸሎት አለ አይ ማግኒፊሸንት በል ማለት እኔ ሰይጣን ነኝ በል ማለት ነው ባጭሩ ምክንያቱም ማግኒፊሸንት የሚለው ይሄ ሉሲፈር ነው በውበቱ የኮራው እኔ ነኝ አለ አየህ ስለዚህ ወደቅህ ይለዋል እና ያንን ነው እነሱ የሚያመጡልህ ኒው ኤጅ ሙቭመንት እግዚአብሔር የሚባል ነገር የለም ኒው ኤጅ ሙቭመንት ውስጥ መላእክት የሚባሉ ነገሮች የሉም ቀጥታ ጂኒና ሰይጣን ነው ያለው ጥናት አድርገህ ነው እንዴ በደንብ ትምርቴ እኮ ነው ነኝ ሪሊጂየስ ስተዲ ፊሎሶፊ ትምርቴ ነው ሪሊጂየስ ስተዲ ሊትሬቸር ትምርቴ ነውና ከዛ ፊሎሶፊ ውስጥ ነው እነዚህን ማመጣቸውና እኔ ፊልድ ነው ይሄ መጽሐፍ ቅዱስ ራሱ የጠቀስኩበት ምክንያት ምንድነው ኒው ኤጅ ሙቭመንት መጽሐፍ ቅዱስ እየጠቀሰ ነው የሚመጣል ሲያሳስተህ ለምሳሌ ሮና the secret ላይ በጣም ይደንቅ ነገር ምን ብላ እንደምጽፍ ታውቃል ጂሰስ was a millionaire ትላለች ኢየሱስ ክርስቶስ የታወቀ ሚሊዮነር ነበር የተንደላቀቀ ህይወት ነው የኖረው ትላለች አብርሃም ሙሴ ይስሐቅ ያዕቆብ በተቀላላ እነዚህ ሎ ኦፍ አትራክሽን ይጠቀሙ የነበሩ አሁን ኢየሱስ ክርስቶስ ነው ሙሴ እና አብርሃም እኮ ድንኳን ውስጥ ኖረ ነው የሚለው ባለጸጋው ነው ድንኳን ውስጥ ኖረ ነው የሚለው ለምሳሌ በሽተኛ ጠይቀም በኒው ኤጅ ሙቭመንት ይጋባባል ተስበዋላ ሎ ኦፍ አትራክሽን ነው ስለዚህ ልትስበው ትችላለህ ልትስበው ስለምትችል በሽተኛ ሄደ መጠየቅ የለብህም መጥፎ ነገር ማየት የለብህም ብቻ የለብህም ማሰብም መናገር አትራክት አድርገዋለህ ይላል አትራክት አድርገዋለህ ይላል ይለያል ከሰው ይለያል ከቤተሰብ ይለያል እና ድንቅ ነኝ በሊላል ራስ ድንቅ ነኝ ትላለህ ማግኒፊሸንት ነኝ አምላክ ነኝ ወደ ይመጣል እሱ ላይ አሁን አይነግሩህም መጀመሪያ ላይ አይነግሩህም ትልቁ ነገር ግን መጻፋቸውን በደንብ እየሸጡ እነሱ ሚሊዮነሮች ናቸው ለምሳሌ the secret የሚለውን ዶክመንተሪ ፊልም ያው እዛ ላይ አንድ ሴትዮ ህመም ነበራት መድኃኒቷን አቆመች ለምን ፊልሙ ላይ ተሰረ በኒው ኤጅ ሙቭመንት ሎ ኦፍ አትራክሽን በቃ ጤናን ጎትተዋል አለች መድኃኒት አቆመች ያቺ ሴት በህይወት የለችም ወዲያው ነው የሞተችው ፊልሙ ግን አለ ያንን ነው ሰው የሚያይልህ አየህ እንዴት እንትኑ ኋላ ላይ ነው ነገሩ ማየት ያለብህ ኋላ ላይ ነው ማየት ያለብህ ውጭ ሀገር አነቃቂ ሰዎች የሚያስፈልጉት ለመሰለ እንደኛ ሀገር እኮ አይደለም ታውቀዋለህ ማአት ስራ መግባት ትችላለህ ስለዚህ ቤታቸው ዲፕረስድ ሆነው የሚቀመጡ ሰዎች አሉ እነዚህ የሳይኮሎጂካል እኮ የታወቀ ሳይንስ እኮ የታወቀ ነው ይሄ እኮ ሳይኮሎጂ አይደለም በኒው ኤጅ ሙቭመንት ውስጥ የታወቁ በትምህርት ቤት ውስጥ አጥንተው ሪሰርች ሰርተው ያለፉ ሰዎችን አታገኝም ዶክተር ሲባል የውሸት የዚህ አዋቂ ሲባል የውሸት የተመራመሩ ሰዎች የሚነግሩን ሳይኮሎጂስቶች የተማሩ ሰዎች ይነግሩሃል እነሱ በግልጽ ይነግሩሃል ሴኩላር ነው በቃ ሴኩላር ነው ነግረዋል የእምነት ሰዎች ደግሞ በእምነታቸው ውስጥ በግልጽ ይነግሩሃል እኔ ክርስቲያን ኦርቶዶክስ ነኝ በዛ ነግራለሁ ካቶሊኩ በዛ ፕሮቴስታንቱ በዛ እስላሙ በዛ ሌላውም በዛ ውስጥ ይነግራል እምነቱን ይዞ ማለት ነው እነዚህ ግን ምን ይሆናል መሰለህ ለምሳሌ ኢንዲቪጁዌሽን እነዚህ የምንላቸው ኮንሰፕቶች መሸፈን ማለት ነው አሁን እነ ማኒፌስቴሽን መሸፈን ሌላው ነገር እንዳታይ መከለል አይነት ነገሮች ናቸው ቅድም ያልኩ ያ ሰው አርምሞና ሜዲቴሽን እንዴት እንዳገናኙ አላውቅም እንደገና ደግሞ አርምሞ በነገራችን ላይ በኦርቶዶክስ እምነት ሲጠቅሱ ስለሰማሁት ነው አንዱ የቅዱሳን ደረጃ ነው ካስሩ ይላሉ አይደለም አርምሞ እኮ በአፍ ዝም ማለት ነው ከዛ የሚጀምረው የቅዱሳን ደረጃ እስከ 10 የሚሄደው ከዊነ ሰዓት ላይ ጽራሪያም ድረስ የሚደርሰው የሚጀምረው ከጽማዌ ነው ጽማዌ ማለት በልብ ዝም ማለት ነው ያ የሚነግር ግን ከእግዚአብሔር ጋር ተገናኝ ነው ሌላ ግን ጾም አለ ጸሎት አለ በኒው ኤጅ ሙቭመንት ጾምና ጸሎት የሚባል ነገር የለም ዝም ብለህ ተመስጠህ ከአንድ ነገር ጋር መገናኘት ያለው ነገር ብቻ ነው ያለው ስለዚህ በዚህ እሳቤ ውስጥ የምናያቸው በጥናት ከተደገፉ ጋር አንድ የሆኑ ነገሮች አይደሉም ማነቃቂ ንግግር እንዳልኩ ውጭ ሀገር ቤቱ ቁጭ ብሎ
ስራ መስራት ሲችል ቁጭ ይላል። ኢትዮጵያ ውስጥ ግን ምንም አይነት ሚንስ የሌለውን ሰው አነቃቃል ብትሉ ምኑ ነው የሚነቃው? ግን ወዲያው ደግሞ ምንድነው መሰለ የሚነግሩ አነቃቂ የሚባሉት ኢትዮጵያ ውስጥ ምንድነው የተማረው ሰውየው? አነቃቂ ንግሩ ተናጋሪው የት ነው የተማረው? ከማን ነው የተማረው? ምንድነው የተማረው? ቁጭ ብሎ የሆነ ዩቲዩብ ላይ ይጎረጉርና ከዛ በኋላ እየሰሙ አይቻቸዋለሁ። ልክ የኒው ኤጅ ሙቭመንት እንትኖች አራማጆች የሚናገሩትን እዚህ ሀገር ያሉት ኮፒ ያደርጉ ያንኑ ሲናገሩ ይሄ እኮ በትምህርት ቤት ኤፍ ነው የሚያሰጠው። ኤፍ እንደውም ጥሩ ነው፣ ኢንኮምፕሊት ነው የሚያስብለው። ምክንያቱም የሰውየውን ሐሳብ እንዴት የኔ ሐሳብ ብለህ ታቀርባለህ?